ምን ሆነ ነው አባዬ? ድምጽህ እኮ ይቆራረጣል። ፖሊሶች እኮ እየተኮሱብኝ ነበር ይመስለኛል። እንዲይዙኝ ሳይሆን እንዲገሉኝ ነው ኮማንደሩ ትእዛዝ ያዘዘው። ይህንን የማይረባ ግንባሩን ብላችሁ ገላግሉኝ። የዛሬን ሊያመልጣቸው አይገባም። እነዚህ የማይረቡ እባክህ እንደምንም በላይ የሆነ ቦታ ተደበቅ፣ ወይ ደግሞ ያለበትን ንገረኝና እዛ ድረስ ልምጣ። እባክህ በዚህ ጭንቅ ጊዜ እንኳን ያሳብሬ ሉን አባይ እሺ በለኝና በቃ እዚህ ቦታ ነኝ በለኝ ልምጣ። ሄሎ አባዬ፣ ሄሎ ሄሎ፣ ዳግም ለአባቱ ሲል ዋጋ እየከፈለ ያለው ዳግም መቼም ቢሆን አባቴን አሳልፌ አልሰጣችሁም እያለም ራሱን አሳልፎ ለአጋቾቹ እየሰጠ ይገኝ ነበረ። የዳግም አባት አቶ ሲምባ በልጄ አልደራደርም እያለም ወደ ወይዘሮ ዝናሽ ስልክ በመደወል ዝኑ ልጄን ይዘውብኛል፣ እባክሽ ለአቶ ላይኩን ንገሪውና አንድ መፍትሄ ፈልጉ ይላት ነበረ። ወይዘሮ ዝናሽም በልጇ በዳግም አልደራደርም ትላለች። እናም ሲምባ ባንተ የተነሳ ልጄ አንድ ነገር ቢሆን መቼም ቢሆን ይቅር አልልህም ትለው ነበረ። የዳግምም አባት ማለትም አቶ ሲምባ የሚያደርገው መላው ሲጠፋበት ግዴታ ልጄን ማዳን አለብኝ፣ ስለዚህ የማታግዥኝ ከሆነ እኔ በራሴ መንገድ አድነዋለሁ ይላት ነበር ወይዘሮ ዝናሽን። ወይዘሮ ዝናሽም እሺ አሁን ምን ላድርግ፣ ምን አድርጊ ነው የምትለኝ እያለች አማራጮችን እየጠየቀችው በነበረበት ሰዓት ሲምባ በድንገት ስልኩን ዘግቶ የራሴን ውሳኔ መወሰን አለብኝ እያለም እየተሯሯጠ ዳግምን ለማዳን እየሄደ ይገኝ ነበር። የዳግምም አጋቾች ወደ ሲምባ ስልክ በመደወል እኛ ማለት የሸጠማው ወንድም ነን በማለት ነበረ። ወንድሜን ሸጠማውን ገለህብኛል፣ ስለዚህ አንተም እጅ የማትሰጥ ከሆነ እኔም ልጅህን እወስድብሃለሁ፣ እገልብሃለሁ እያለም ሲያስፈራራው የነበረው የሸጠማው ወንድም ከሆንክ ወንድምህን ማን እንደገደለው አውቃለሁኝ፣ ነገር ግን እኔ በፍጹም ሸጠማውን አልገደልኩትም ቢለውም ነገር ግን እሱ እንደገደለው አድርጎ እየወነጀለው ይገኝ ነበረ። ታዲያ አቶ ሲምባ የሸጠማው ወንድም እንዳልሆነ በስትክክል ተረድቶ ነበረ። ኮማንደሩ የራሱን ጥፋት ለመደበቅ ነው ይህን ሁሉ ነገር እያደረገ ያለው። እናም ይህንን እርምጃ እየተራመደ ያለው የሱ ጥፋት እንዳይነቃበት ነው እያለም አቶ ሲምባ ግዴታ ኮማንደሩን ማግኘት አለብኝ በማለት ፍለጋ ላይ እየሄደ ይገኝ ነበረ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ኑሐሚን ፊልምን ክፍል 127 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። መቼም ቢሆን አባቴን አሳልፌ አልሰጥም የሚለው ዳግም አሁንም በአጋቾቹ እጅ እየተሰቃየ ይገኝ ነበር። አባትህ ወንድሜን ገሎብኛል፣ ስለዚህ አባትህ እስካልመጣ ድረስ አንተን በፍጹም ልለቅህ አልችልም፣ የባስ ብዬ አባትህ የማይመጣ ከሆነ ልገልህ ዝግጁ ነኝ ይለው ነበር። ታዲያ ዳግምም እኔም አባቴን አሳልፌ አልሰጥም፣ ማድረግ ያለባችሁን ነገር አድርጉ፣ ከፈለክም ግደለኝ እንጂ አባቴን ስትገለው እኔ ቆሜ አላይህም ይል ነበረ። ለአባቱ ኃላፊነትን እየወሰደ የሚገኘው ዳግም አሁን እራሱ ችግር ውስጥ ገብቶ ይገኝ ነበረ። የዳግም ቤተሰቦች ማለትም እናቱ እንዲሁም ደግሞ ወንድሙ ምንም እየሰሙት ነገር ስላልነበረ አሁን ሲምባ ወደ ወይዘሮ ዝናሽ ስልክ
በመደወል ልጄን ዳግምን ይዘውብኛል፣ እናም አቶ ላይኩን ካለ መላ እንዲፈልግ ንገሪልኝ ይላት ነበረ። ወይዘሮ ዝናሽም ስለምን መላ ነው የምታወራው? ቆይ ልጄን ማነው የያዘው? እያለችም በድንጋጤ ራሷን ስታ ትገኛለች። ይህንን ያየችው ኑሐሚን ወይዘሮ ዝናሽን ካረጋጋቻት በኋላ በፍጹም ዳግምን ማንም አይነካውም፣ ምናልባትም ለማስፈራራት ብለው ያደረጉት ነገር ነው እንጂ ማንም አይነካውም እያለችም ታጽናናት ነበረ። በዚህም መካከል ናሆም በድንገት ወደ ቤት ተከሰተ። እናም ቤተሰቦች የምነክቷቸዋል ምን ሆናችሁ ነው ሲልም ጠይቋቸው ይገኝ ነበር። ወይዘሮ ዝናሽም ወንድሙ ችግር ውስጥ እንዳለ ነገረችው። ናሆምም ስልክ በመደወል ወንድሜን ዳግምን ልቀቁት ሲልም ቢያስጠነቅቃቸው እነሱ ደግሞ በፍጹም የወንድሜ ገዳይ ነው ወንድምክ፣ ስለዚህ አልለቀውም እያለም እንደ ጥያቄው መልሶቹን እየመለሰለት ይገኝ ነበረ። ናሆምም ቆይ ከወንድሜ ምንድነው የምትፈልጉት? እኛ ስለ አባቱ አያገባንም፣ ነገር ግን አሁኑኑ ወንድሜን እንድትለቁልኝ እፈልጋለሁ እያለ ቢያስጠነቅቃቸውም በፍጹም አባቱ የወንድሙ ገዳይ እንደሆነ እናም ደግሞ መቼም ሊለቀው እንደማይችል አቶ ሲምባን አሁኑኑ እንደሚፈልገው ከነገረው በኋላ የናሆም ጆሮ ላይ ስልኩን ዘግቶበት ይገኛል። ታዲያ ወይኔ ወንድሜ የሚለው ናሆም አሁን ላይ እነሱን ፈልጎ ማግኘት እጅግ በጣም ከባድ ነው፣ ምን እንደማደርግ መላው ጠፍቶብኛል እያለም ይገኝ ነበረ። በሌላ በኩል ደግሞ ኤርሚያስና ኤሚ ናቸው። ኤርሚያስና ኤሚ እንግዲህ ኤርሚ ከጊዜ ወደዚህ ጸባዩን አስተካክሎ ከኤሚ ጋር ፍቅሩን እንደቀጠለ የሚታወቅ ጉዳይ ነው። ታዲያ ኤሚ እንደ ፍቅረኛ ከኤርሚያስ ጋር ለሁለተኛ ጊዜ አብራው እያደረች ትገኛለች። ኤሚም ኤርሚ ይህ ነገር ስለተፈጠረ እኔ እጅግ በጣም ደስተኛ ነኝ። ታዲያ ደግሞ ከዚህ በፊት ስለ አስወረድኩኝ በህመሜ ምክንያት ልጅ ስለወረደብኝ በድጋሚ መውለድ የማልችል አይነት ስሜት እየተሰማኝ ነው ትላለች። ኤሚ በህመሟ ምክንያት እየፈጠረባት ሀሳብ ስለነበረ አሁን ለኤርሚያስ ይህንን ሀሳብ እየነገረችው ትገኝ ነበረ። ኤርሚያስም ምንም እንኳን አብሮ ማደሩ ደስተኛ ባያደርገውም ነገር ግን በድጋሚ ልጅ እንደሚኖራቸው እናም ደግሞ በፍቅር እንደሚኖሩ እየነገራት ይገኝ ነበረ። ታዲያ ኤሚን ቤተሰቦቿን ሳታስፈቅድ ከኤርሚያስ ጋር ስላደረች አሁን ለቤተሰቦቿ ምን ብላ እንደምትነግራቸው ግራ ተጋብታ ትገኝ ነበረ። ኤርሚያስም ከኤርሚያስ ጋር ነው ያደርኩት ብለሽ ነው የምትነግራቸው ሲልም ጠይቋት ነበረ። ኤሚ እንዴት ብዬ ነው ምንም እንኳን ፍቅረኛሞች መሆናችን ቢታወቅም ነገር ግን ከኤርሚ ጋር አደርኩ ብዬ ለመናገር በጣም እፈራለሁ። እማዬን እንደምንም ብዬ ከጓደኞቼ ጋር ነው ያደርኩት በማለት አሳምናታለሁ ስትልም ነበረ። ከኤርሚያስ ጋር ቆንጆ ጊዜያትን ካሳለፈች በኋላ ወደ ቤቷ እየሄደች የምትገኘው። በመጨረሻም ልጄን ለማዳን ዋጋ መክፈል ይኖርብኛል የሚለው ሲምባ የኮማንደሩ መኪና ውስጥ ከኋላ ገብቶ በመደበቅ ኮማንደሩ ላይ ቢላው በማድረግ አሁኑኑ ልጄን አስለቅቀው ይለው ነበር። አንገቱ ላይ ቢላው የተደቀነበት ኮማንደር እባክህ ተሳስተክ አንድ ነገር እንዳታደርግ እኔኮ ኮማንደር ነኝ እያለም ሊያስጠነቅቀው ቢሞክርም ነገር ግን ሲምባ ማንም ሁን አይመለከተኝም፣ አሁኑኑ አንገትክን ነው የምበጥስልህ፣ ካልሆነ ግን ልጄን አስለቅቀው በማለት ዳግምን ደውሎ እንዲለቁት አድርጎ ይገኝ ነበረ። ታዲያ ምንም እንኳን የኮማንደሩ አጋቾች ስለተፈጠረው ነገር ቢጠይቁትም ሲምባ አንዳችም ነገር እንዳይናገር አድርጎ እየዘጋው ይገኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።